ከድህረ 20ኛው ክፍለ ዘመን እስከ ዛሬው የዲጂታላይዜሽን አብዮት ዘመን ከተሞች የአዳዲስ ግኝት የቴክኖሎጂና የቱሪስት መዳረሻዎች አስኳል ሆነው ቀጥለዋል። ከዚህ እውነታ አንጻር ሲመዘኑ በርከት ያሉ የኢትዮጵያ ከተሞች ለከተሜነት የሚያበቁ የመሰረተ ልማት እጥረት ያለባቸው ሆነው ይገኛሉ። ይህንን እውነታ መሰረት በማድረግም ኢትዮጵያ ከተሞችን ለነዋሪዎች ምቹና ለጎብኚዎችም መዳረሻነታቸው እንዲሰፋ ለማድረግ እየሰራች ትገኛለች። እንደ ኢትዮጵያ መከተምን ዘመናዊ መሆን የብዙ ችግሮቻችን መፍትሄ ነው ተብሎ ይታመናል። ከተሜነት የበለጠ አርሶ አደሩን ማገዝ መደገፍ ይችላል። ከተሜነት የስልጣኔ በር ነው። ከተሜነት የበለጠ ሲዳብር ደግሞ ባህሪ ይገራል። የተለያዩ ስራዎችንም ለመፍጠር ያስችላል። በተለይም በቱሪዝም ዘርፍ ከፍተኛ የተፈጥሮ ሀብት ኖሯቸው በመሰረተ ልማትና በዝማኔ ሂደት ውስጥ ባለማለፋቸው ብዙ መጠቀም ካልቻሉ ከተሞች ውስጥ አንዷ ደባርቅ ናት። ከባህር ዳር በ282 ኪሎ ሜትር ርቀት ላይ የምትገኘው ደባርቅ ለዓለም አቀፉ የቱሪዝም ሀብት የሰሜን ተራሮች ብሔራዊ ፓርክ ዋና መግቢያ በር ናት። ይሁን እንጂ ይህንን ያህል ግዙፍ የቱሪስት መዳረሻ ሀብት መገኛ ብትሆንም በእድሜዋ ልክ ሳትዘምን ለቱሪስቶችም ሆነ ለነዋሪዎች ምቹ የሆነ መሰረተ ልማት ሳትገነባ ዓመታትን ተሻግራለች። ወደ ሰሜኑ ምዕራብ ኢትዮጵያ የሚደረግን የንግድ እንቅስቃሴ አመች የነበረችና በዚሁ አኳኋን የተመሰረተች እንደሆነች ይገለጻል። በአሁኑ ወቅትም ወደ ሰሜን ተራራ ብሔራዊ ፓርክ የሚወስደው ዋና መግቢያ በርና የአገልግሎት መስጫ ማዕከል በመሆኗ እምቅ የቱሪስት መዳረሻ ሀብት ያላት ከተማ ነች። ሆኖም ግን ይህንን እምቅ አቅም የቱሪዝም ልማት እና ጸጋ ያላት ብትሆንም በቂና ሳቢ የመሰረተ ልማት ግንባታ ያልተሟላላት በመሆኑ የአካባቢውን የተፈጥሮና ሰው ሰራሽ የመልማት ጸጋ ወደ ተጨባጭ አቅም መቀየር አልተቻለም። አሁን ይህንን የደባርቅን የቆየ ገጽታ በመቀየር ከተማዋን ተስማሚ ምቹና ዘመናዊ ማድረግ ሰፊ ጥረት ተጀምሯል። ይህንን ተግባር እውን ለማድረግና የከተማዋን ሁለንተናዊ ልማት ለማገዝ ያለመ የገቢ ማሰባሰቢያ መርሃ ግብርም በአዲስ አበባ ተካሂዷል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት እንዳሉት በነዋሪዎቿ ጥረት የከተሜነት ዝማኔን ለመቀዳጀት ለተነሳችው ደባርቅ ሁሉም ርብርብ ሊያደርግ ይገባል ነው ያሉት። ከተማሪዎች የከተማም የገጠርም ተማሪዎች እያንዳንዱ በነፍስ ወከፍ 50 ብር በማዋጣት የመንግስት ሰራተኞች የከተማው ቢዝነስ አባላት እንዲሁም ደግሞ ከመስተዳድሩ ጋር በመተባበር በድፍረት ስራውን ጀመሩት። መቀደም የለብንም፣ ምናልባት ከዘገየን ዓለም ያመልጣል፣ ያኔ ተሯሩጦ ለመድረስ አስቸጋሪ ይሆናል በሚል ነው የጀመሩትና ይህንን ጥረታቸውን ይህንን መነሳሳታቸውን ለማገዝና ለመደገፍ ነው። የልማት ስራ ሁላችንም እንደምናውቀው ሁሉም በመንግስት ወይም በአጋር ድርጅቶች ሚና ብቻ ሳይሆን የሚፈጸም ብቻ ሳይሆን የማህበረሰብ የጋራ ኃላፊነትና ባለቤትነት ጭምር የሚከናወን መሆኑ በብዙ አካባቢዎች ከተተገበሩ ተግባራት እና ከዓለም የልማት ተግባር ተሳትፎ ማረጋገጥ ይቻላል። በተለይ የዛሬው መድረክ ለቀሪው የክልላችን አካባቢዎች በተለይም ደግሞ ለሰሜን ጎንደር ህዝብ በልማት ተሳትፎና መነሳሳት በትልቁ ንቅናቄን የሚፈጥር ነው። የከተማ አስተዳደርም የቱሪስት መዳረሻነቷን የሚመጥን የልማት ስራዎችን እየሰራ ይገኛል። ከዚህ ውስጥ አንዱ የሆነው የኮሪደር ልማት ሲሆን የተለያዩ ቅድመ ዝግጅቶችን እያከናወነ እንደሚገኝም ገልጿል። ከ3.5 ቢሊዮን ብር በላይ ሀብት እንደሚያስፈልገን አቅደን እየሰራን ያለን ሲሆን እስካሁን ባለው ጅምር ስራችን የልማት ስራውን በማማከር በመቆጣጠር ስራ የሚሰራ አማካሪ ድርጅት ተቀጥሮ ከከተማችን የቴክኒክ ቡድን ጋር በመተባበር የዲዛይን ስራ ተሰርቶ ለተቋራጭ ውል በመስጠት የአፈር ቆረጣ ስራ፣ ሪቴኒንግ ሆል ግንባታ፣ የድሬኔጅ ግንባታ ስራዎች፣ ለስራው የሚያስፈልጉ የጋራጋንቲ የድንጋይ ማምረት ስራዎች እየተሰሩ ይገኛሉ። የሰሜን ተራሮች ብሔራዊ ፓርክ መግቢያ በር የሆነችውን ደባርቅን ማልማት ዓለም ስለ ሰሜን ተራሮች የበለጠ እንዲያውቅ በር መክፈት በመሆኑ ሁሉም እንዲረባረብ ጥሪ ቀርቧል።